ይሆናል ይሄን የሄዱ አንተ እዚህ ምንድነው? አደይ ቆይ ማን የደወለው? አለልኝ ነው ዴቭ ገጠር ነው ያለው ነው የሚለኝ። እንዴ ዴቭ ገጠር ምን ይሰራል? አላውቅም። አሁን እኮ ነው ደውሎ የሚነግረኝ። ቆይ አለልኝ ማን ነው? አለልኝና ጫኔ አባቴ ተላላኪዎች ናቸው። በቃ ዴቭን ይዘውታል። ለምን? አሁን ሁሉም ነገር መረር ስልችት ነው ያለኝ። አንዱን ጨረስኩት ብዬ አመስገኘ ሳልጨርስ ደግሞ ሌላ ነገር ይመጣል። ቆይ የኔ ነገር መች ነው የሚያልቀው? ወይኔ ዘንድሮ ጣጣ ይበዛ። አልገባኝም። ቆይ አባትሽ ለምንድን ነው ዴቭን መያዙን የፈለገው? አንቺ ወደዚህ ከመጣሽ ነው የምንለቀው ነው የሚለኝ። በቃ መሄድ አለብኝ። እንዴ ወዴት ነው የምትሄጂው አደይ? ብቻ አምንሻቸው እንዳይሆን። እንዴት ለማላምናቸው? ከዚህ በፊት እኮ ከዚህ የባሰ ስንት ነገር አድርገዋል። ከዛ በኋላ እያንዳንዱ ነገር ትወስኛለሽ። እንደዚህ ሆነሽ ምን አይነት ውሳኔ መወሰን የለብሽም። አሁን ላይ ተረጋግቼ ስለ ራሴ የማስብበት ጊዜ ላይ አይደለም ያለሁት። መሄድ አለብኝ። እኔ ካልሄድኩኝ ዴቭን የሆነ ነገር ያደርጉታል። ዶክተር ትመለሽ የምነግርሽ ነገር አለ። ምንድን ነው ዶክተር? እንግዲህ እሱን ለመስማት ግዴታ መመለስ ይኖርብሻል። እሺ ዶክተር፣ በቃ ስመጣ እናወራለን። እሺ አለ። ደግሞ ዴቭን በሰላም እንዳገኘው ጸልይልኝ። እሺ እሺ አለ። እራስሽን ጠብቂሽ። በቃ ቻው። ተመስገን። ያዘበኛ ዛሬ የለም። ቤሪ ሀይ ማሚ፣ እንዴት ነሽ? አንቺ ነሽ? ምን? ዴቭ የት ነው ያለው? ይኸው እዚህ ከመጣ ስንት ጊዜው? አንድም ቀን ወጥቶ አድሮ አያውቅም። አንቺ ከመጣሽ ነው እንደዚህ አይነት ነገር የተፈጠረው። እኔም እዚህ ድረስ የመጣሁት መምጣቱና ለመምጣቱን ለማወቅ ነው። ዴቭን ላገባው እንደሆነ ስታውቁ ሁላችሁም ፊታችሁን አጠቆራችሁብኝ። አሁን ስለ ማግባትሽ ታዩና ልጄ በሰላም ይግባ። ይልቅ የምታውቂው ነገር ካለ ተናገሪ። ያው ለፖሊሶች ስላሳወቁ ለጥያቄ ወደ አንቺ መምጣታቸው አይቀርም። እኔ ጋር እንዴ? ለምን? ምን ነው ደነገጥሽ? ከእነሱ ጋር ምንም ማወራው ነገር የለኝም። ወደ መጣሁበት በሰላም መመለስ እፈልጋለሁ። ነገር ግን የዴቭን መጨረሻ ውሳኔ ማወቅ እፈልጋለሁ። እውነቱን ልንገርሽ፣ አንቺ ለዴቭ ሚስት አትሆኝም። አሁን እሱ በሰላም መገኘቱን አለመገኘቱን ሳታውቂ ውሳኔ ላይ መሄድሽ ምን ማለት ነው? እሱ እኔን አይመለከተኝም። ምናልባት አሬ ትሆናለች እንደዚህ አይነት ነገር የምታደርገው። በቃሽ ቤሪ፣ ከዚህ በላይ ምንም ነገር እንዳትናገሪ። አሁን ውጪ፣ ሁለተኛ ቤቴ እንዳትመለሽ። አንቺ ማፈሪያ ነሽ። ይሄን ቤት ሆኖ? ኧረ ተይ ቤሪ፣ ፈጣሪሽን ፍሪ። እንደ ኩያ ጓደኛ ቆመሽ መልስ ትመላለሽልኛለሽ። አሁን ምንም ነገር ሳትናገሪ ውጪ ባይ። ምን ቀራ? ምን ያመናቅራታል? እና ታዲያ እኔ ምን ላድርግ? እስቲ ዳይመንድ በእናትህ ስራ ካለ ለእኔ እንፈልግልኝ። እኔ እዚህ ተጎልቶ መዋል የሌለ ደብሮኛል። በቃ በዛ ላይ እዚህ ምንም የማውቀው ሰው የለም። ይኸውልሽ የኔን እመለምላለሁ አላልኩም። ዳይመንድ ከዚህ በፊት ሌባ እንዳትለኝ ደጋግሜ ነግሬ ነበር አይደል? አቤት አቤት፣ ምን ድንጋይ ያነሳሽው ልፈነክች ነው? እንደውም አይገርምሽም? ደብል ሌባ አንተ እንዴ! ፈነከትኩ እንዴ? ዳይመንድ ኩሻ እንዴ! ጉዴ! ዳይመንድ አንቺ ምንድን ነው ያደረግሽው? ብቻ ፈነከትኩት እንዳትይ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 227 ይዤላችሁ ቀርብ ያለው። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። አደይ ወደ ገጠር ገባች። እንግዲህ አባቷን ለአደይስ እንግዲህ ዴቭ ይለቀዋል አደይን ቀይሮ ወይስ ሁለቱም ነው የሚይዛቸው የሚለው ነገር እንግዲህ አብረን እናያለን ማለት ነው። እንግዲህ ኮኪ የዳይመንድ እንግዲህ ከዚህ በፊት ሁሌ ደጋግማ ሌባ ሌባ እያላት ነበረ። ደጋግማ ሌባ አትበለኝ እያለችው እንግዲህ በድንጋይ ትፈነክተዋለች። እሷም በጣም ተደናጋግጣለች ማለት ነው። እንግዲህ እሱም ወደ ሆስፒታል ገብተዋል ስለተፈነከተ ማለት ነው። እሷም ደግሞ ሚይዛት የሚጨብጠው ነገር ጠፋትና ግራ ተጋባች ማለት ነው። አደይ ወደ ገጠር ሄዳ እናቷ የመጣችበትን ምክንያት ምንም አላወቀችም። ግን አደይን ስታይ በጣም ደስ ብሏት በፈገግታ ተቀበለቻት። በፈገግታ ሰላምታዋን አቀረበችላት። ነገር ግን በምን እንደመጣችና በምን ምክንያት ወደ ገጠር እንደሄደች የአደይ እናትን ሆነ እህቷም ምንም ያውቁት ነገር የለም። አደይ እስካሁንም ደግሞ ለማንም አልተናገረችም። ዝም ብላ ለእናቷ ብቻ ሰላም አለቻት ማለት ነው። በሚያሳዝን ሁኔታ እንግዲህ አደይ እንግዲህ ዶክተሩ በጣም ተጨናንቀዋል። እንግዲህ አለልኛ ጫኔ የአባቴ ተላላኪ ስለሆኑ እንግዲህ ዴቭ አሳሩት። አሁን የአባቴ ነገር ምንም ስጭት ነው ያደርገኝ። አሁን ጨርሻለሁ ስል ሌላ ነገር ነው የሚከተለኝ ወይ ዘንድሮ ጣጣ እያለች አደይም በጣም ተበሳጭታል። ከዛ ዶክተሩ ቆይ እኔ አልገባኝም ምንድነው እኔ እንግዲህ የሌላ ሰው ሊድረኝ ስላሰበ ነው። በቃ እኔ ልሂድና ዴቭ ማትረፍ አለብኝ ብላለች። እንግዲህ አደይ ማለት ነው። አላምናቸውም ከዚህ በፊት ብዙ ነገር ስላደረጉኝ ግዴታ መሄድ አለብኝ። ዶክተሩ አደይ
ተረጋጊና ሁሉም ነገር በስርዓት እናውራ። ከዛ በኋላ የሚሆነው ነገር እናያለን። ተረጋጊና በፍጹም እናውራ ይላታል። ከዛ እሷ እንግዲህ መሄድ አለብኝ ብላ እንግዲህ ወደ መንገዷን ቀጠለች። ዶክተር ከቻልክ ወደ ቤት አድርሰኝና ከዛ ልብሴና ሻንጤን ይዤ መሄድ አለብኝ ትላለች። ዶክተሩም እንግዲህ አዳይ በመሄዷ በጣም ተከፍቷል። ማለትም ያው ዶክተሩም ስለሚያፈቅራት እንግዲህ እዛ ሄዳ አንድ ነገር እንዳይፈጠርና አንድ ነገር እንዳይመጣ በጣም ተጨናንቋል ማለት ነው ዶክተሩ። እዚህ ጋር ደግሞ ቅምጥል እንግዲህ ለኪንጎን እንግዲህ ቤቲ መጣ እያናገረችው ነበረ። አሁን እንዴ ማታቃት የምታስበው እቺ ልጅ በጣም እየዋሸች ስለሆነ ነው። ቆይ ከሷ ጋር ምንድነው የምትፈልጉ ብላ ቅምጥል ለኪንጎ ትጠይቀዋለች። እሱም አትናደጂ ባክሽ ተይ ይላታል። ለምንድነው ማለናደደው? ከዛም በኋላ እንደዛ እያወሩ የተጨቃጨቁ እያለ ቤቲ ትመጣለች። ኪንጎዬ ሳላቅ ምን አስከፋሁ ትላለች። ቆይ አንቺ ስንቴ ደጋግሜ ነገርኩሽ እኔ ፍቅረኛ አለኝ ለምንድነው በህይወቴ የምትገቢ እያለ ይቆጣታል። እንግዲህ በጣም ደስ ትላለች እያለች የእሷም እንግዲህ ያሸመቀቃቻት ትገኛለች። እንግዲህ የጫወታ ነገር ነው እያለችን ብትል በጣም ታሰለችው እያለች ልክ ቅምጥል አንድ ቦክስ ሊሰጣት ስትል እንግዲህ ኪንጎ ይዛታል። ቆይ ምን አባሽ ፈልጋሽ ነው ከባሌ ስልስል ምትይ? እውነት ለመናገር ከዚህ ካየኋቸው ወንዶች በሙሉ ጥሉ ባል ነው ያለሽ በጣም ጥሩ ሰው ነው ብላ ስትነግራት ቅምጥል በቅናት እንግዲህ ትንጨረጨራለች ማለት ነው። እቺ ልጅ ጤነኛ ናት ወይስ ጤነኛ አይደለችም እያለች እንግዲህ በጣም ተናዳለች ማለት ነው። ከዛ ለምንድነው ደስተኛ ማትሆኙ? ባልሽ በጣም ጥሩ ነው እያለቻት እንግዲህ ከዛም በኋላ ይልቅ ለምን እንደምታስቸግሪውን እስኪ ንገሪኝ ብላ ቅምጥል ትጠይቃታለች። እሱ እንደዚህ አይነት ነገር የለበትም ከዚህ በፊት ስልኩ ተደጋግመሽ ሲደውይ እንዳየና እንዳላየ አልፌዋለሁኝ። አሁን አንድ ነገር አደርጋለሁ ብትይ እኔ አንቄ እንደምገልሽ እወቂ። ጭራሽ ዝም ስልሽ ወደ ሰፈር ትመጫለሽ አታፍሪም ብላ ቅምጥል እንግዲህ ትጮህባታለች ማለት ነው። ከዛ ድጋሚ ሁለተኛ እሱ ጋር ካየሁሽ ውርድ ከራሴ ትላታለች ማለት ነው። ኪንጎም እንግዲህ ሂጂ እኔ መጥቼ አወራሻለሁ። ምንድነው የምታወራት ነገር? ፊት ለፊቴ ማውራት ትችላለህ። ሚስጥር ነው የምታወራው? ከዛ እሷን ቤቲ የምትባለው ሚስጥር ናት ትላለች። ኧረ ሚስጥር ጀመርክ እንዴ? ካጠገቡ ዞር ምትይ ትችያለሽ ትላለች። ዶክተር ለአዳይ ራስሽን ጠብቂ እያላት እንግዲህ ቻው ይላታል። በሰላም እንደምትመለሺ ተስፋ አለኝ ይላል ዶክተሩ ማለት ነው። የፍቅር እናት በጣም ተጨናንቃ ግቢው እየዞረች ትገኛለች። ዴቭም ጠፋባት። አሹም ስራ ብሎ ከወጣ 3 ቀን ሆናታል። እሷም ወይ ጉድ ወይ ልጆቹ የት ገቡ በማለት ቤቱ ሁሉ ጭድ ብለዋል እያለች ብቻዋ እየተጨናነቀች ነው። ተመካክሮብኝ ይሆናል እንጂ ከሁለት አንዳቸው ብቅ ይሉ ነበረ ትላለች። ብቻዋ እንደ እብድ ታወራለች። ምን ይሻለኛል ልጆቼ የሆነ ነገር ሆኖ ነው እንጂ በሰላም እንኳን አይደለም እያለች እንግዲህ ውስጧን ነግሯታል ማለት ነው። እንግዲህ እዚህ ጋር ደግሞ ቤሪ የምትባሏ እንግዲህ መጣች። ተመስገን ያዘበኛ ዛሬ የለም እንዴ ብላ እያወከረች ነው። አንቺ ነሽ እንዴ? ዴቭ ነው ወዴት ነው ያደረግሽው? እዚህ ከመጣ ስንት ጊዜ ነው? አንድ ቀን እንኳን ወጥቶ አድሮ አያውቅም። አንቺ ከመጣሽ ነው እንደዚህ አይነት ነገር የተፈጠረው ብላ የፍቅር እናት ትጠይቃታለች። እኔም እዚህ የመጣሁት እኮ እሱ እንዳለና እንደሌለ ለመጠየቅ ነው የመጣሁት። እኔ ዴቭ አገባለሁ ሲባል ሁላችሁም ተንጨረጨራችሁ። ምንድነው ከኔ ራስ ስለማትወርዱ? እንግዲህ እኔ ለፖሊሶቹም ስላስተዋወቁኝ አንቺም ቢሆን እዚህ መጠየቅሽን ነገር ስላለ እንኳን መጣሽ ትላታለች። ቤሪም ደግሞ እኔ እንግዲህ ከፖሊሶቹ ጋር መነካካት አልፈልግም። እንግዲህ በሰላም ወደ ሀገሬ መመለስ ነው የምፈልገው ትላለች። አንቺ ዴቭ ይምጣ ሳታቂ እንዴት ነው የሱ ውሳኔ የምታደርጊ? ከዛም በኋላ የፍቅር እናት ትቆጣች። ከዚህ በኋላ ምንም ነገር እንዳትናገሪ፣ ሁለተኛ ቤቴ እንዳትመለሺ አንቺ ማፈሪያ። ይሄን ቤት ሆነው አረ ቤቲ ፈጣሪሽን ፍሪ። እንደ እኩያ ጓደኛሽ አድርገሽ ትመላለሻለሽ እንዴ? ከዚህ ቤት ውጭ ልኝ ብላ የፍቅር እናት የታለም እንግዲህ ለቤሪን ታባረራታለች። ምን ቀራ እያለቻት እንግዲህ በጣም አስቸጋሪ ልጅ ሆናለች ማለት ነው። ቤሪ ተብዬዋ እንግዲህ በጣም በየቤቱ ምን አይነት ጉድ አለ እያለች የፍቅር እናትም ብቻዋን ታወራለች ማለት ነው። ሄለን ወደ ገጠር ተመልሳ ሄደች ከአቤ ጋር ተጣልታ። የብርሃን እንግዲህ ስልክ ትደውልና ወደ ወንዙ ጋር እጠብቅሻለሁ ቶሎ ብለሽ ነይ እያለቻት፣ ቆይ እንዴት መጣች ስትላት ስትመጪ እናወራለን አንቺ ብቻ አሁን ነይ ትላታለች። እንግዲህ ሄለንም እንግዲህ ከአቤ ጋር ተጣልታ
እዛ ወንዙ ዳርቻ ጋር ስትሄድ ወንዙ ዳርቻ ጋር እንግዲህ ጫኔ ያያታል። አይኔ ነው ወይስ በእውኔ ነው እያለ አይኑን እያሸ ሄለን እያለ ሰላም ይላታል። አለልኝ እንዴት ነክ አለሁልሽ እያለ ሊስማት ሲል ቆይ አንተ ምን ፈልገህ ነው? ምን ልትሆን ነው አለልኝ ስትለው ልስምሽ ነዋ ሲላት ጊዜ እንግዲህ ጉንጯን ሲሰማት እንግዲህ አቤት አቤት እያለ እንግዲህ አሻፈረኝ ብለሽ ከአበበ ጋር ሄደሽ እንግዲህ አሁን ይኸው እዚህ መንገድ ላይ ጥሎሻል አልሰማ ብለሽ ሄደሽ ነው እያላት እንግዲህ እሷም እንግዲህ ያልሆነ ነገር አታውራ ብላ እንግዲህ በምን እንደመጣው በምን እንደተፈጠረ ሳታቅ ዝም ብለክ ታወራለክ ወይ እያለች እሷም እየናቀችው እንግዲህ ጥላው መንገዷ ትቀጥላለች ማለት ነው። በመንገዷ በሄደችበትን እንግዲህ ብርሃን እሷን እየጠበቀች ነበረ። ከዛ ጫኔ ወንዝ ዳርቻ ላይ እዚህ ብቻሽ ምን ታደርጊያለሽ? አንቺም ጎረምሳ ፈልገሽ ከጎረምሳዎች ጋር ለመኮበለል ፈልገሽ ነው እንዴ? እዚህ ወንዝ ላይ ምን እየሰራሽ ነው? እያለ እንግዲህ ምን እየሰራሽ ነው እያላት ከዛ በኋላ ምንም እየሰራሁ አይደለም ጫኔ ሂድ ከዛ ስትለው አልሄድም ማን እንደሆነ ሳላቅ እያለ እየተጓተታት እያለ የሄሌን አጎት ይመጣና ቆይ አንተ ሴቶቹ በሙሉ ምን ያደረግ ነው? አትለቃትም እንዴ? ገና ለገና አባቷ እዚህ የለም ብለህ በቃ አንተን ልትጎትታት ነው እንዴ? ልቀቃት እያለ እንግዲህ ይዝትበታል ማለት ነው። ሄለንና እንግዲህ ብርሃን ተገናኙ። በምንድነው የመጣሽው? ለምንድነው የመጣሽው? እንግዲህ አበበ ወደ ውጭ ሄዳሉ ስላለ እንግዲህ ለአጎቴ ምን ብዬ ነው የምናገረው? አሁንስ እንዴት ብዬ ነው ለሱ ፊት ማየው? እያለች ትገኛለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ።